ሰላም እናቱ እንዴት ነሽ? አዎ ይኸውልሽ በተደጋጋሚ እየሞከርለት ነው ለብሩኬ ስልክ አያነሳም። ጓደኞቹ ወዳጆቹ የደወሉለት ነው። ያው እሱ ከመስመር ውጭ ነው። አንዳንዴ መስመር ውስጥ ይገባል፣ ግን ያው ስልኩን ያነሳል፣ ሊያናግረን ፈቃደኛ አይደለም። እንዲሁም ሆኖ ግን ያው ዳኒ ጉዳይ ላይ ያው እርምጃ እንዲወስድ ዝም እንዳይሉ ሁላችንም የቻለንን ጥረት እያደረግን ነው። ዳኒ ያመጣው መረጃ በሙሉ ያው ከእውነት የራቀ ስም ማጥፋት ደረጃ ድረስ የደረሰ ነው። ይሄን ነገር ደግሞ በህግ ደረጃ መሄድ አለበት። ህግ ደረጃ ድረስ መድረስ አለበት። ስም ማጥፋት ነው፣ ከባድ ወንጀል ነው። ብሩኬ ያለበት ሁኔታ በጣም ከባድ ሁኔታ በመሆኑ ያው በዙ ማወቅ ይቻላል። ከሰው ሁሉ ተገሎ ራሱን ደብቆ ነው ያለው። ይሄ ደግሞ ነገር በጣም ከባድ ነው። ከባድ ነው በጣም ልጁ አሳዛኝ ያለበት ሁኔታ። ሁላችሁም ያው የማዳም ቀሞች በጣም ከልባችሁ እንዳዘናችሁ በተደጋጋሚ ያየው ነው። ያዘናችሁ ብዙዎቻችሁ ናችሁ። አንቺም እህቴ በጣም ትናንትና ያለቀሽ ነበር ስታወሪኝ የነበረው። በጣም ያሳዝናል ያለበት ሁኔታ ልጁ። ያው ሁላችንም እንግዲህ በጸሎት ከጎኑ እንሆናለን። ያለውን ነገር ደግሞ ሳፖርት እናደርጋለን፣ ድምጽ እንሆናለን። ብሩኬ በጣም አሳዛኝ ሁኔታ ነው ያለው። እንግዲህ አይዟችሁ ዛሬ እስኪ ወጥቶ ቪዲዮ መስም ሊሰጥ ይችላል። እንግዲህ ያው ለኛ ምንም አይነት ምላሽ ባይሰጥንም እስኪ ያለው ሁኔታ እንግዲህ ወደ ኋላ ላይ ምናየው ይሆናል። ሁላችሁም አይዟችሁ እንግዲህ ለጭራሽ የሱንም ስጦታ መቀበል አልነበረብሽም እንዴ! አሁን ብሩኬ ቪዲዮ ሲያየው ምንድነው የሚሆነው? ይሄን ቪዲዮ ሲያየው ምንድነው የሚሰማው? ምንድነው የሚሆነው? እኔ በጣም ነው የተናደድኩት የምር። እንዴ ስጦታውን መቀበል በጭራሽ ዳኒ በቃ ጥሩ እንደምንም ብሎ አንቺ ከብሩኬ ስንት መስዋዕት ከከፈልሽለት ሰው በጣም ከምትወጁ በጣም ከምታፈቅሩ ሰው አለያይቶሽ ድጋሚ ስጦታ ይዞልሽ ሲመጣ አፈቅርሻለሁ እያለ ስጦታ አንገትሽ ላይ ሀብል ሲያስርልሽ ዝም ማለት እሺ ፍቃደኛ መሆን አልነበረብሽም። ምን ማለት ነው? ያ ማለት እኮ ምን እኮ በቃ ከሱ ጋር ለመቀጠል ፈቃደኛ ነሽ ማለት ነው። ሲቀጥል ደግሞ ከብሩኬ ጋር ጨርሰናል። የለም እኛ አንፈልግም። ከብሩኬ ጋር ከጨረስሽ እኛ አናይሽም ሁላ። ከብሩኬ ጋር ካልመጣሽ ከብሩኬ ጋር የምትለያይ ከሆነ እኛ አናያችሁም። ሁለታችሁን አንቺና ዳኒን ማየት አንፈልግም። እኛ የምንፈልገው እንደለመድ ነው እንዳማረባችሁ ከብሩኬ ጋር መታችሁ ደስተኛ ሆናችሁ እንደው እየተጣላችሁ ነው ችግር የለውም። እየተጣላችሁ እየተደባደባችሁ ቢሆን ብቻ ከብሩኬ ጋር ብቻ ይሁን። እንደው ከዚህ ኩሩሩ ከሚያክል ሰውዬ ጋር ምን አስነክቶሽ ነው ሃይሚ? ምን አድርጎሽ ነው? ምን አስነክቶሽ ነው ሃይሚ? ወይኔ ተቃጠልኩ። ሀብሉን እሺ ብላ ስትቀበለው በጣም ነው የተቃጠልኩት። አንገቷ ላይ እንደዚህ ሲያስርላት ወይኔ ሃይሚ የሚመክራት አጣች ሃይሚን። ኧረ ምከሯት። ልጁ ቀስ እያለ ወደ ራሱ እያስገባት ነው፣ የራሱ እያደረጋት ነው። ይሄው ከብሩኬ ጋር ተለያዩ፣ በቃ ተለያይተናል አለች በአፏን ሞልታ። እሷ ከብሩኬ ጋር ተለያይተናል፣ በአሁኑ ሰዓት ፍቅረኛም የለኝም ብቸኛ ነኝ አለች። እና ወደ ዳንኤል ልትሄጂ ነው ሃይሚ? አይሆንሽም፣ እሱ አይሆንሽም፣ አያዋጣሽም። እንዲሁ ልጁ ሲታይ ራሱ ያስታውቃል። አፈቀላጤ ነው ሲጀመር። ያንተን ስጦታውን መቀበል አልነበረብሽም ሃይሚ። ወይኔ በጣም ነው የተናደድኩት ያንን ስጦታ ስትቀበል ሳያት ማለት ነው። እንዴት ስጦታውን አፍንጫው ላይ ወርወርሽላት አትሄጂም ነው ወይስ አንቺም እንዴት ነው? እኔ አሁን እያጠራጠረኝ ነው የሃይሚ ነገር ራሱ። ፍቅር ገብቶልሽ ነው አንቺስ? ምንም አልገባኝም። እንደዚህ ቀላል ነው እንዴ? በጣም ከምትወዱት ሰው በጣም ከምታፈቅሩት ሰው ድንገት ባለ መግባባት ምክንያት ተለያይታችሁ ወደ አንድ ሰው ጃምብ ለማድረግ እንደዚህ ቀላል ነው እንዴ? በቀናቶች ውስጥ መርሳት ትችላላችሁ ያንን ሰው። ሃይሚ አሁን እያሳየችኝ ያለችው እንደዛ ነው። በአንድ ሳምንት ወይ በሁለት ሳምንት ያንን ሰው በጣም የምትወዱትን በጣም የምታፈቅሩትን በቃ በሁለት ሳምንት ውስጥ ረስታችሁ ወደ ሌላ ሰው ለመሄድ ትችላላችሁ። እኔ አልችልም በግሌ። ቢያንስ በትንሹ አመት ወይ 2 አመት ወይ ደግሞ በትንሹ ከተባለ 6 ወር ይፈጅብኛል። ሃይሚ ትልቅ ጥፋት እያጠፋሽ ነው ሃይሚ። አልታወቀሽም፣ ግን ይሄ ዳኒ የሚባለው ሰውዬ በጣም እያታለልሽና በጣም እየሸወደሽ በጣም እያጭበረበረሽ የእሱ እንድትሆኚ እያደረገሽ ነው ሃይሚ። ከብሩኬ ጋር ተስማሚ፣ ከብሩኬ ጋር ታረቂ።
ይሄ ዳን የሚባለውን ሰውዬ ሲጀመር አታገኘው። ሶሲ ዳን የሚባሉትን ሰዎች ለምን ታገኛቸዋለሽ? እነሱ አይሆኑሽም፣ አይጠቅሙሽም። በቃ ቤትም ብለው ከብሩኬ ማለያየት ነበር፣ አለያዩሽ። አሁን ምን እንደሚፈጠር ታውቂያለሽ? ልንገርሽ፣ የወደፊቱ ምን እንደሚያደርጉ ልንገርሽ። ሶሲ ከሱ ጋር ትሆናለች። ምክንያቱም አንቺ መንገድ ሰጠሻት፣ ለቀቅሽላት ብሩኬን። እንኪ ይሄው ሶሲ ውሰጂው ብለሽ ሰጠሻት። ስለዚህ ሶሲ አሁን በነፃነት ከብሩኬ ጋር ትመጣልናለች ሰሞኑ። አንቺም ከዳኒ ጋር እየመጣሽ አይደል? እሷም ከብሩኬ ጋር ትመጣለች። ግን አያዋጣሽም ሀይሚዬ፣ አያዋጣሽም። የእውነት እኛ ላንቺ አስበን ነው፣ ላንቺ አዝነን ነው እኛ እንጂ እኛ ምንም አንሆንም። የኛ ህይወት ምንም አይሆንም። ግን የአንቺ ህይወት እንዳይበላሽ ከብሩኬ ጋር ብዙ ነገር አሳልፋችኋል። በቃ ምን ልበላችሁ። ስለዚህ እንደዚህ በሶስተኛ ሰው ምክንያት መጣላት የለባችሁም። እባክሽ ሀይሚ ዳኒ የሚባለውን ሰውዬ ራቂና እንደው ይሄ ሀብሉ ራሱ ብትቺ ወይ መልሽለት ወይ ደግሞ አላቅም። ብቻ ሀብሉን በፍጹም በጭራሽ መቀበል በጭራሽ አልነበረብሽ። ትልቅ ስህተት ነው የሰራሽ። የእሱን ስጦታ ተቀበልሽ ማለት ፍቅሩን እንደተቀበልሽው ነው። እኔ የማስበው እሱም የሚሰማው እንደዛ ነው። ሁላችን እኔ በበኩሌ የሚሰማኛውን ማነው ይሄ አጭሩ ልጅ ስሙ ራሱ በደንብ አያዝልኝም። በእናታችሁ ብሩኬ አይደለም፣ ይቅርታ። ብሩኬማ የሆነ ሸበላ የሆነ ልጅ ነው። ብሩኬ እኛ ጀግና፣ የኛ ንጉስ፣ የሀይሚ ንጉስ ብሩኬ። ንጉስሽ እኮ ነው ሀይሚ።